ደቡብ ኢትዮጵያ በአንድነት የማትታማ ዛሬ በአላህ Subhanahu Wa Ta'ala ፍቃድ ያው ተራ ሆኖ ወደ ደቡብ ኢትዮጵያ መተናል። በጃሚ የገበያ ማዕከል ላይ በዚህ ፕሮጀክት ላይ የጋራ የሆነ የመሰረተ ድንጋይ አስቀምጠዋል። ዛሬ ይህንን መሰረተ ድንጋይ ስንጥል ታሪካዊ ብቻ ሳይሆን ተአምራዊ ነውና ትልቅ የኢስላም የጀርባ አጥንት ነው። ያሉትን የቀሪዎቹን ሰባቱን ግቦች ለማሳካት ሰላም ላይ በትኩረት እንሰራለን። ከሁሉም ዞን ከከተማዎቹ መጥቶ እዚህ በሚታደሙበት ሰዓት ሁሉም ቦታ ሙስሊሞች እንዳሉ ይሄ ወጣት አንድ አርገን በጋራ አርገን ወደፊት ስንመራቸው ትላንትና የነበሩ ወጣቶች ለዲን ያበረከቱት አስተዋጽኦ የታወቀ ነውና ያንን ታሪክ እንዲደግሙ እንፈልጋለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩ ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። እንግዲህ ዛሬ የምንገኘው በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ነው። እዚህ የተገኘንበት ምክንያት ደግሞ ሁለት ትልልቅ ዓላማዎች ናቸው። ከነዚህ መካከል የመጀመሪያው የደቡብ ኢትዮጵያ ሙስሊም ወጣቶች ካውንስል መስረታ መርሃ ግብር ይካሄዳል። እንዲሁም ደግሞ ታላቅ ወይም ደግሞ ትልቅ የገበያ አዳራሽ የጃሚ የገበያ ማዕከል መሰረት ድንጋይ በ15000 ካሬ ሜትር በላይ በሚገመት ቦታ ላይ መሰረት ድንጋይ ይጣላል። እነዚህን ሁነቶች ለመታደም እዚህ ተገኝተናል። እዚህ ያለውን ሁነት እየተከታተልን የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ትሆኑ ዘንድ በአክብሮት ጋበዘን። አብራችሁን ሁኑ። ደቡብ ኢትዮጵያ በአንድነት የማትታማ ክልል እንደሆነች ሁሉ ዛሬ የተመሰረታችሁ የሙስሊም ወጣቶች ካውንስል አንድነት ላይ እንድትሰሩና እንድትተጉ አደራ ለማለት እወዳለሁ። ያው እንግዲህ እንዳያችሁት ፕሮግራሙ በጣም ደማቅ ነበር። ያው እኛ ከሁለት ሳምንት በፊት ነበር የተነገረን። አክቹአሊ ከዚህ በፊትም ተነግሮናል። ያው እንትኑ ካውንስል መስረታ እንደመሰረተና በጉስ ተጠብቆ የነበረው ቀን ነው። እናም ምንድነው ያው እንደ ሙስሊም ወጣት አንድ ላይ ስንሰበሰብ ችግሮቻችንን በጋራ ሼር ለመደራረግ ለችግሮቻችን ደግሞ መፍትሄን ለመፈለግና ለማምጣት ችግሮቻችንን ለመፍታት ምንድነው እንዲህ በጋራ በተቋም መደራጀታችን ትልቅ ነገር ነው። ትልቅ መሰረት ነው ለኛ እንደ ደቡብ ኢትዮጵያ ሙስሊም ወጣቶች ማለት ነው። እና ለኛ ትልቅ ቀን ነው፣ ትልቅ ብስራት ነው ብዬ ነው የማምነው። ቢስሚላሂር ረህማኒር ረሂም። ያው ዛሬ በደቡብ ኢትዮጵያ ክልል በአርባ ምንጭ ከተማ ትልቅ ወሳኝ የሆነ የኢትዮጵያ ሙስሊሞችን ወደፊት ያሻግራል ብለን ያሰብነውን ትልቅ ኩነት አከናውነናል። ትልቁ የመጀመሪያው የኢትዮጵያ ሙስሊም ወጣቶች ካውንስል መስረታ ነው። ቢስሚላሂር ረህማኒር ረሂም። እኔም ስለሰጣችሁኝ እድል አመሰግናለሁ። እንዳልከው የኢትዮጵያ ሙስሊም ወጣቶች ካውንስል ከተደራጀ ጀምሮ በፌደራል ደረጃ ከተደራጀ ጀምሮ የራሱን ቅርንጫፎችን በሁሉም ክልል ላይ ኦልሞስት አደራጅቶ ጨርሷል ማለት ይቻላል። ዛሬ በአላህ Subhanahu Wa Ta'ala ፍቃድ ያው ተራ ሆኖ ወደ ደቡብ ኢትዮጵያ መተናል። ወደ ኢትዮጵያ በመጣበት ሰዓት በዚህ አይነት በአማረ ሁኔታ ሲደረግ አክቹአሊ እኛ ከጠበቅነው በላይ ነው ሐቂቃው ማለት ነው። ብዙ ጊዜ ሙስሊሙ መሐል ላይ ያለው ሙስሊም ወይ ደግሞ ሙስሊም ማጆሪቲ ያለበት አካባቢ ሌላ አካባቢ ሙስሊም ያለ አይመስለው፣ መስጊድም ያለ አይመስለው፣ ዳዋ የሚደረግም አይመስለው። አሁን እንዳየው አንተም በሺህ የሚቆጠሩ ሙስሊም ወጣቶች፣ የዩኒቨርሲቲ ተማሪዎች፣ ትላልቅ መሻይኮች ከሁሉም ብሔር ብሔረሰብ የመጡ እዚህ ደቡብ ክልል 12 ዞን ነው ያለው፣ ከአራት ከተማ ነው ያለው። ከሁሉም ዞን ከከተማዎቹ መጥቶ እዚህ በሚታደሙበት ሰዓት ሁሉም ቦታ ሙስሊሞች እንዳሉ ሁሉም ቦታ መድረስ እንዳለብንና ካውንስልም ሁሉም ቦታ መቋቋሙ የሚያሳየው ምንድነው እኚህ ሁሉ ወጣቶችን ይሄን ሁሉ ኃይልን አቅምን የማሰባሰብ የማደራጀት እንደገናም ደግሞ አደራጅቶ ለሃይማኖቱም እንደዚሁም ደግሞ ለሀገሩም እንድሰራ የማድረጉን ዛሬ በአይን መተን በመናይበት ሰዓት የበለጠ ትኩረት እንድሰጥበት የበለጠ ማደራጃችን ትክክል መሆኑን ያየንበትና በጣም ደስ ያለን ነው። ስሜ ልባ ወልዴ ልባ ነው። ያው የተመሰረተው የደቡብ ኢትዮጵያ ካውንስል ዋና ሰብሳቢ ነኝ እና እንዳልከው ምንድነው በእርግጥ እኛ አካባቢ እንደ ክልላችን የሙስሊሙ ቁጥር አናሳ ነው ከሌሎች ክልሎች ጋር ኮምፔር ሲደረግ
እንደዚህም ከመሆኑም አንፃር ምንድነው ብዙ ስራዎች እንደምጠብቁን ይጠበቃል ከኛ እንደወጣት ማለት ነው። ቢኮዝ ሌላ ከዲኑ ውጭ ያሉት ሌሎች አካላት ምናልባት የዲኑ እውቀቱ አልደረሳቸውምና በዛ ምክንያት ይሆናል ወደ እስልምና የሚያልመጡትና እነዛን ወደዚህ ወደ ዲናችን ማምጣት ምናልባት አንደኛው ስራችን ሊሆን ይችላል። ለኛ ዲናችንን ማስፋፋት ዲናችንን ወደ ተለያዩ አክቹአሊ አብዛኛው የደቡብ ክልል ገጠራማ አካባቢዎች ናቸው ኢንፎርምድ እንደሆኑ አንደኛው ስራችን ምናልባት ዲናችንን ማስፋፋት ሊሆን ይችላል። ወጣቶችን ምናልባት ያሉትንም ወጣቶች የእምነት ያላቸው የእምነት እውቀታቸው ከፍ እንድል እውቀትም ገን ከማድረግ አልፎ ምንድነው ያላቸውን እውቀት ሌሎች ሼር እንዲያደርጉ ወጣቶች ላይ ትኩረት አድርገን እንሰራለን። ያሉት ላይ ለአዲሱ ምክር ቤት ተመራጮች ወጣት ወንድሞችና ሴቶች እህቶች የተሰጣችሁን ኃላፊነት በትጋትና በቆራጥነት በመከባበርና በመደማመጥ በግልጽነትና ተጠያቂነት ከሁሉም በላይ አላህን በመፍራት የተሰጣችሁን አማና እንድትወጡ በአላህ ስም እማጸናለሁ። በሚቀጥለው ደግሞ ዋንኛው እስከዛሬ ድረስ የኢትዮጵያ ሙስሊም ካውንስል ወጣቶች ካውንስል በተለያዩ ክልሎች ምስረታ አድርጓል። ላኪን የመጨረሻ ብዬ ያሰብኩት የደቡብ ክልል ወጣቶች ካውንስል እስካሁን በረጅም ሰዓት ሳይመሰረት ቆይቶ ነበርና ዛሬ ላይ ግን ይሄ ኩነት ኦንን ሆኗል እና ይሄ ዛሬ ላይ የተመሰረተው ካውንስል ወጣቱ ትልቅ የኢስላም የጀርባ አጥንት ነው። ይሄ ወጣት አንድ አርገን በጋራ አርገን ወደፊት ስንመራቸው ትላንትና የነበሩ ወጣቶች ለዲን ያበረከቱት አስተዋጽኦ የታወቀ ነውና ያንን ታሪክ እንዲደግሙ እንፈልጋለን ማለት ነው። መንግስት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አንድነትን ጠብቆ እንዲኖር በጋራ ይሰራል። በተለይ በእስልምና ስር ያሉ መዋቅሮች፣ ዑላማዎች፣ ሼኮች፣ ዳዋዎች፣ ኡስታዞች እና ምእመናን በተለይ ወጣቶቻችን ልብ ልትሉ የሚገባው ታሪካዊ ጠላቶቻችን ኢትዮጵያን ለመውጋት ባላቸው እቅድ የሃይማኖት ሰዎችን ተቋማትን መጠቀም ያደርጋሉ። እነዚህ የሃይማኖት ሰዎች ሃይማኖት ሽፋን አድርገው የጠላት አጀንዳም ያስፈጽማሉ። ስለሆነም የዚህ እኩይ ዓላማ ማስፈጸሚያ ባለመሆን የተረጋጋች በቀጣይ ጥቂት ዓመታት ድህነትን ታሪክ የምታደርግ በአፍሪካ ብሎም በዓለም ፍጹም ተደማጭ ሀገርን ለመፍጠር የተጀመሩ ሁሉ አቀፍ ተግባራት መደገፍ እንደሚያስፈልግ በዚህ አጋጣሚ ጥሪዬን አስተላልፋለሁ። ወጣትነት ሴት ትፈልጋለች። ወጣትን ወላጅ ይፈልጋል፣ ቤተሰብ ይፈልጋል፣ ወጣትን መንግስት ይፈልጋል። ብዙ ኃይል ወጣትን ይፈልጋል። እንዲሁም ደግሞ አላህ Subhanahu Wa Ta'ala ወጣትነትን ይፈልጋል። በወጣትነት የተሰራ ስራ በወጣትነት ያደረከው ኢባዳ ነው ነገ በአርሽ ጥላ ስር የሚያስቀምጠውና ይሄ ወጣት ይሄን አማና የተሰጠውን አማና ለኡማው አድርሶ ግብ እንዲያደርስ እመኛለሁ። አልহামዱሊላህ ከዚህ በኋላ እንደ ከዚህ በፊቱ የሙስሊም ወጣቶች ካውንስል ሚሽኑ ኡማውን አንድ ማድረግ ነው፣ ወጣቱን ማደራጀት ነው፣ ሀገርን ማልማት ነው፣ ሀገር ላይ ሰላም እንዲጠናከር ማድረግ ነው። የኢትዮጵያ ሙስሊም ወጣቱ ከራሱ አልፎ ለቤተሰቡ፣ ለአካባቢው፣ ለሀገሩ አስተዋጽኦ እንዲያደርግና በሀገሩ ላይ አሻራ እንዲኖረው የማድረግ ስለሆነ የካውንስሉ ሚሽን የተመረጡ ወንድሞች ሹመት የተሰጣቸውና ሌሎችም ወንድሞች እርስ በርስ አንድነታቸውን አጠናክረው በእስላም ጥላ ስር ተጋምደው ለሀገራቸውም ለሃይማኖታቸውም ለተቋሙም ትልቅ ስራ ይሰራሉ ብዬ እጠብቃለሁ። ኢንሻአላህ ሰላማችን በማጠናከር ላይ እንደ መሰረት አድርጎ ይዛሉ። ቢኮዝ ሰላም ክልላችን ላይ መሆን ጀስት ለሁሉም ጀስት አሁን እንደ ካውንስል ምንድነው ካውንስሉ አራውንድ ወደ 8 ሜን ግቦችን ይዟል፣ ሜን ጎሎችን ይዟል። ከነዛ ውስጥ አንደኛው ሰላምን ማስፈን ነው። ሰላምን ማስፈን ደግሞ እንደ ደቡብ ኢትዮጵያ ምንድነው ለኛ ጀስት ያሉትን የቀሪዎቹን 7ቱን ግቦች ለማሳካት ሰላም ላይ በትኩረት እንሰራለን። ዘን ከሰላም በተጨማሪ ደግሞ እንደ መሰረታውንም ብዛነትን ማስረጽ ላይ የኛ ደቡብ ክልል እንደምታየው ብዙ ብሔሮች አሉት። አራውንድ ወደ 32 የሚሆኑ ብሔሮች አሉት። ጀስት ከብሔሮችም ከተለያዩ ብሔሮችም ከመኖራቸው በተጨማሪ ምንድነው የተለያየ እምነት ነው ያለን እና ሰው ብዛነትን አምኖ መቀበልና መቻቻልን ማስረጽ
ሁለተኛውና መሰረታዊ ግብ ይሆናል ማለት ነው። በዛ ላይ መሰረት እንትን ካልን በኋላ ዲናችንን ማስፋፋት ላይ የወጣቶችን እውቀት ማበልጸግ ላይ እና መቻቻል ላይ ከሌሎች ተመሳሳይ የሆኑ የእምነት ተቋሞች ይኖራሉ፣ ካውንስሎች ይኖራሉ ወጣቶች ላይ የሚሰሩ ከነሱ ጋር በትስስር መስራት አንደኛው የካውንስሉም ዓላማ እንደሆነ መጠን ያን እንሰራለን። የሙስሊሙ ማህበረሰብ እንዲሁም በመቻቻል ከሌሎች ሃይማኖት ተቋማትን በራሱ ውስጥም ችግሮችን በመፍታት በመቻቻል የሚኖረው የእስልምና እምነት ተቋም ለዚህ ትልቅ ድርሻ ያለው የመንግስታችን አንድ አካል ከመንግስታችን ጋር አብሮ የሚሰራ መንግስታችንም ትልቅ ቦታ የሚሰጠው ስለሆነ ዛሬ በዚህ መንገድ የሃይማኖት አባቶች የሙስሊም ወጣቶች በጋራ ሆነን የሙስሊም ወጣቶችን ካውንስል ለመመስረት እዚህ በመብቃታችን የክልላችን መንግስት ታላቅ ደስታ ይሰማዋል፣ ታላቅ እውቅናም ይሰጣል። መዋቅሩን በምናደራጅበት ሰዓት ከላይ ወደ ታች ነው ያደራጀነው። በቢሮ ደረጃ ነው ያደራጀነው። በቢሮ ደረጃ የተደራጀውና በካውንስል የተደራጀው ዋና አመራሩን ብቻ ይዞ ሁሉንም ከግብ ያደርሳል ማለት የማይቻል ነገር ነው። ስለዚህ ካውንስሉ በቢሮ ደረጃ ቢደራጅ እንደዚሁም ደግሞ በቦርድ ደረጃ ቢደራጅ ራሱን ወደ ታች ለማውረድ እያንዳንዱ ሰፈር፣ እያንዳንዱ አካባቢ፣ እያንዳንዱ ቤት ለመድረስ በሚሊዮኖቹ የሚቆጠሩ ሙስሊም ወንዶችና ሴቶችን በውስጡ ይዘው አባል አድርጎ አስመዝግቦ መዝግቦ የነሱን አቅማቸውን፣ ኃይላቸውን፣ ገንዘባቸውን ተጠቅመው አላማውንም እያሰለጸ እርስ በርስ እየተዋወቁ እርስ በርስ አንድ ሆነው እነሱም ለሀገራቸው እንዲሰሩ ማድረግ እንጂ በራሱ ብቻ ካውንስሉ በራሱ ማዋቅር በራሱ አደራጀት ብቻ ህዝቡ ጋር መድረስ አይቻልም። እንኳን እኛ ሌላውም እንኳን በአንድ አመት ተቋቁመን በአንድ አመት በተቋቋምንበት ይህን ሁሉ አላህ Subhanahu Wa Ta'ala አሳክቶልን ነው የሰራ ነው። በ20 አመትም በ30 አመትም ቢሆንም ስትራክቸሩ መዋቅሩ በራሱ ግብ አይደለም። በራሱ ሁሉም ነገር መስራት አይችልም። መዋቅሩ ሚንስ ነው ሌላውን ለማሰራት። በራሱ መዋቅሩ ሌሎቹን አካቶ ሌሎቹን ሰብስቦ በራሱ ጥላ ስር በራሱ አላማና ግብ ስር በዚህ አላማና ግብ ላይ የተስማሙትን የሚቀበሉትን አሰባስበው ኃይላቸውን፣ ገንዘባቸውን፣ ጊዜያቸውን ተጠቅመው ለሰፊው ህዝብ ለሰፊው ኡማ የማድረስ እንጂ በራሱ አቅም የለውም። በራሱ ደካማ ነው፣ በወንድሞቹ ጠንካራ ነው። በራሱ ትንሽ ነው፣ በሌሎቹ በወንድሞቹ በአባላቶቹ ደግሞ ብዙ ነው። በራሱ እንዳልኮ በራሱ ገና ነው። ከሌሎቹ ግን ደግሞ ሲደመር አንድ ላይ ሲሆን ጠንካራ ይሆናል ብለን እናስባለን። ለዚህ ነው የካውንስሉ ላውንች በተደረገበት ሰዓት የአባላቶች ምዝገባ ወንድሞች እህቶች በዚህ በካውንስሉ ስር ተሰብስበው አባልነታቸውን አረጋግጠው የአባልነት ፎርም ሲስተሙ ላይ ሞልተው ካርዱን ወስደው የአባሉን አላማና ሀሳብን ከተቀበሉ በኋላ ሌሎቹ እንዲቀበሉ በየአካባቢው እንዲገባ በየቤቱ እንዲገባ አባቶችም እናቶችም ጋር እንዲገባ ኢንሻአላህ መስመር ይሆናል ብለን ነው ዛሬ የጀመርነው። ከዲን ውጭ ያሉትንም በተለያዩ በጋራ በሆኑ ጉዳዮች ጋር ከመስራት በተጨማሪ ዲናችንን ማሳወቅ ይጠበቃል። ምናልባት ዲኑ በዚህ በደቡብ ክልል ቁጥሩ አናሳ ነው ከኢንፎርምድ ካልመሆን የተነሳ ነው። ቢኮዝ የኛ ስራ ስለምቀረን ነውና ዲናችን በማስፋፋት ላይ ትልቅ ስራ እንሰራለን። የጀመርናቸው ነገር ያው በየእርከኑ ቀስ በቀስ የሰው ኃይላችን እያጠናከርን መዋቅራችን እያጠናከርን ሀሳባችን አላማችን በሚዲያም በምን እየተጠቀምን ወደ ህዝቡ እያጋባን ህዝቡ ወደዚህ እንዲመጣ ለውጥ እንዲመጣ እናደርጋለን። አዘይን ዶፍ ዘ ዴይ ኦቨርናይት በአንድ ቀንና ሌሊት ደግሞ ለውጥ ይመጣል ተብሎ አይታሰብም። ገና ኢንፋንት ስቴጅ ላይ ነን ያለ ነው። ገና ኦልሞስት ከጀመረን አንድ አመት ነው። የኢትዮጵያ ሙስሊም ወጣቶች ችግር ብዙ ነው። ያንን የኢትዮጵያ ሙስሊም ወጣቶችን ችግር ኦቨርናይት በአንድ ጊዜ መፍታት አንችልም። ግን እኛ ትኩረት የሰጠንበት ዋነኛው ነገር ምንድነው? የኢትዮጵያ ሙስሊም ወጣቶች ከመዛብ አስተሳሰብ ከመናጅ አስተሳሰብ መውጣት አለባቸው። የትልቁና ዋነኛው የኢትዮጵያ ሙስሊም ወጣቶች ካውንስል ማዕዘን ነው። ትልቁን ፒክቸርና ምስል ማየት አለባቸው። በኢስላም ጥላ ስር መሰብሰብ አለባቸው። የመዛብ ልዩነት እንዳለው ነው። የመንሃጅ ልዩነት እንዳለው ነው። ዋናውን ዲን ዋናውን እስላምን መያዝ መቻል አለባቸው። በእኛ ሀገር ላይ ብዙ ክለቦች አሉ፣ ግን ትልቅ የሆነ ዋና ብሔራዊ ቡድን የለንም። ጠንካራውን የብሔራዊ ቡድን የመመስረት ሂደት ነው። እንደዚሁም በብሔር በጎሳ በምንም ሳንላይ ሳንከፋፈል በኢስላም ጥላ ስር ተሰብስበን ለአንድነት ለዓላማ በአንድ ጥላ ስር ሆነን እንድንሰራው ነው። ስንሰራ ደግሞ ለዲናችን እንጠቅማለን፣ ለሀገራችን እንጠቅማለን።
ከሌላው በላይ ደግሞ ለራሳችንም ተጠቃሚ እንሆናለን። ካውንስሉ ይህንን ኢንሻአላህ እየተንቀሳቀሰ ነው። በረጅም ሂደት ውስጥ ለውጥ ያመጣል ብለን እናስባለን። ለውጥ ማምጣት ፕሮሰስ ነው። በአንድ ጊዜ የሚመጣ ነገር የለም። መስመሩን ይዘናል። አንድ ብለን ጀምረናል። 100 ጋር እንደርሳለን ብለን ደግሞ ኢንሻአላህ በአላህ እንወከላለን። ዳዕዋም ስናደርግ ዲንም ስናስፋፋ ህዝባችንም ስንሰብክ መካከለኛ መሆን አለብን። በመካከለኛነት ማመን አለብን። ጫፍ መውጣት የለብን። ይሄ ለሁሉም የሚሰራ ነው። ወሰጥያ የሚባለው በሸሪዓችን ወሰጥያና ኢዕትዳል የሚባለው መካከለኛ ሆነን ጥሪ ስናደርግ በጥበብ መሆን አለበት። ጫፍ የወጣ አክራሪነት ብሎም ጽንፈኝነት ከኔ ውጪ ማንኛውም እምነት እዚህ መግባት የለበትም፣ እዚህ መኖር የለበትም፣ እዚህ መስፋፋት የለበትም የሚለው ጫፍ የወጣውን ትተን ሁላችንም በምናምንባቸው እምነቶቻችን ተከባብረን መኖር ግዴታችን ነውና ይህንን መርሆ ሁላችንም እንድንከተል አደራ ለማለት ፈልጋለሁ። ሌላኛው እንዳልከው ፈተናዎች ይኖራሉ። የትኛው ማየት ኃላፊነት ስትወስድ የትኛው ማየት ስራ ስትሰራ ፈተናዎች ይኖራሉ። እነዛን ስራዎች ጀስት በመመካከር ካውንስሉ ያው የራሱ ቦርድ አለው። ከነሱ ጋር በመመካከር ከአባቶች ጋር ከመንግስት ጋር በመመካከር ያሉትን ችግሮች ሼር በመደራረግ ከመንግስት ጋር በመስራትም ከሃይማኖት ከሀገር ሽማግሌዎችም ጋር ምክሮችን የተቀበልን ሌሎች እንዳልኩ ሌሎች ተመሳሳይ ተቋማት ይኖራሉ ብዬ አምናለሁ። ያው ሌሎች እምነቶች ላይ አክቹአሊ ኢንፎርሜሽኑ ባይኖረኝም ግን ወጣቶች ላይ የሚሰሩ ተቋማት አሉ። ከነሱ ጋር በመሆን ችግሮቻችንን ለመፍታት ያሉምጡብን ቻሌንጆች ለማለፍ ጥረት እናደርጋለን። ያው አላህ ያገዘናል ብለን እምነት አለኝ። እንግዲህ ቢስሚላህ መጅሊስ በውስጡ ይሄን የወጣት ካውንስል አቅፎ ነው የሚንቀሳቀሰው። የዚህም ካውንስል ደግሞ የመጅሊሱ ዋና ፕሬዝዳንት የካውንስሉ ዋና ተጠሪ ናቸው። ስለዚህ ይሄን ትኩረት እንሰጣለን። ሞር መጅሊሱ ወጣቱን ነው አሁን ላይ ማብቃት የሚፈልገውና አሁን የተጀመረው እንቅስቃሴ በተለይ ወጣቱ አሁን ያስጀመረው የአባላት ምዝገባ በዛሬ በዚህ በመስረታ በተካሄደው በአርባ ምንጭ ከተማ ነው። ነገ ደግሞ ይሄ ራሱ ወጣት ካውንስሉ ወደ ስራ ገብቶ በደቡብ የሚገኙ 12 ዞኖች 4 ከተማ አስተዳደሮች አሉና በእነዚህ ሙሉ የአባላት ምዝገባ አድርጎ ይሄ ፕሮግራሙ ነው ወደ ታች ወርዶ እንደ ክልላችን ወደ ታች ተግባራዊ እንዲሆን መጅሊሱ ትልቅ የሆነ ድጋፍ ኢንሻአላህ ያደርጋል። ወደፊትም ደግሞ ከጎናቸው እንደምንሆንና አንዱ የመጅሊሱ የቀኝ ክንፍ የሆነው ወጣቱ መሆኑን እናሳውቃለን። እጅግ አድርጌ አመሰግናለሁ። ምናልባት የተወደዳችሁ እንደተመለከታችሁት ይህ ካውንስል የመጀመሪያ ምስረታውን ካደረገ ወደ 1 ዓመት ገደማ የሆነበት ወቅት ነው። በዚህ ወቅት ደግሞ ይሄንን ስኬቶች ማስመዝገብ መቻሉ ትልቅ ምርታ ነው። ትልቅ ቁልፍ ነገር ግን የተነሳ ነገር አለ። ተቋም እንደ ተቋም ተመስርቷል። ይህ ተቋም ግን በሁለት እግሩ ቆሞ የሚነሱ የተደራጁ ሀሳቦችን ማንሸራሸር የሚቻለው ደግሞ አባላት ምዝገባ ላይ በትኩረት ከተሰራ ነውና ለዚህ የአባልነት ፎርሙን በመሙላት እንዲሁም ደግሞ የተዘጋጀውን አፕሊኬሽን በመጠቀም ሁሉም በያለበት ቦታ መመዝገብ እንደሚችል ዛሬ አናውንስ ተደርጓል። በቀጣይም በተለያዩ መድረኮች ይህንን አናውንስ የሚደረግ ይሆናል። ስለዚህ የኢትዮጵያ ሙስሊሞች ጥያቄ የኢትዮጵያውያን ሙስሊም ወጣቶች ችግር ብዙ ነው። እነዚህን ችግሮች ደግሞ ተበታትነን ስንጠይቅ አቅም ጉልበት አይኖረው መፍትሄም ስለማያገኝ ሁላችንም ይህንን ተቋም አባል በመሆን የዚህ ተቋም አንዱ አካል በመሆን ችግራችንን የምንፈታበት የመፍትሄ አካል የምንሆንበት ነውና መደገፍና አባል መከወን አለበት የሚል ሐሳብ አለኝ። ስለ ጊዜውና ስለ ሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይራን ባረከላሁ ፊክ። በመጀመሪያ ደረጃ ሹክራን እንላለን ሀሩን ሚዲያ ለዚህ ፕሮግራም ከክልሉ መቀመጫ ከሆነው ከሀላባ ቢሮ ተነስታችሁ ይህንን የኡማውን ጉዳይ አስጨንቋችሁ እዚህ ድረስ ለመዘገብ ትላንትና ተነስታችሁ መጣችሁ ዛሬም ከኛ ጋር ሆናችሁ እየዘገባችሁ ትገኛላችሁና በመጀመሪያ ደረጃ ሀሩን ሚዲያን ሹክራን ለማለት ወዳለው።
አላህ ይስጥልኝ። ተክቢር አላሁ አክበር። የሚቀጥለው ደግሞ በአርባ ምንጭ ከተማ ትልቁ ፕሮጀክት አለ። የጃሚ የገበያ ማዕከል የመሰረተ ድንጋይ ማስቀመጥ ስራ ነበርና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማዎች ፕሬዝዳንትና የኢትዮጵያ የሃይማኖት ተቋማት የበላይ ጠባቂና ሰብሳቢ የሆኑት የክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ እና የካውንስሉ ፕሬዝዳንት ኡስታዝ ሃይደር ኸድር በተገኙበት የቦርድ አመራራቸውን ጨምሮ በተገኙበት ዛሬ የክልሉ ርዕሰ መስተዳደር ተወካይ አቶ ብርሃኑም የዞኑ ማስተዳደርና ከንቲባን በተገኙበት በጃሚ የገበያ ማዕከል ላይ በዚህ ፕሮጀክት ላይ የጋራ የሆነ የመሰረተ ድንጋይ አስቀምጠዋል። ይሄ ለክልሉ ለከተማውም አልፎ ለክልሉ መጅሊስ ትልቅ አቅም የሚፈጥርና የገቢ ምንጭ የሚሆን ተቀመጠ ይላል። بسم الله الرحمن الرحيم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين ከሁሉም በፊት ለዚህ ያበቃንን አላህ ምስጋና ይገባው። ይሄንን የመሰለ በጣም ሰፊ ቦታ ብቻ ሳይሆን ደግሞ የከተማዋ እምብርት በዚህ በደቡብ ኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ስም አግኝተን ሁሉም የተከበሩ ከክልሉ ምክትል መስተዳደር ጀምሮ ዋና የከተማው ካንትባ እንዲሁም የመንግስት ባለስልጣኖች እንዲሁም የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት አባላት የኢትዮጵያ ወጣቶች ካውንስል እስልምና ሙስሊሞች ወጣቶች ካውንስል ኃላፊዎች በተገኙበት ዛሬ ይህንን መሰረተ ድንጋይ ስንጥል ታሪካዊ ብቻ ሳይሆን ተአምራዊ ነውና እንግዲህ መሰረተ ድንጋይ ብቻ ማስቀመጥ ብቻ ሳይሆን ወደ ተግባር የምንገባበት ሁላችንም እዚህ ያላችሁ እዛ የምታዩኝ የምትከታተሉኝ የምትሰሙኝ ድምጼን ውጪ ያላችሁ እዚህ ሀገር ውስጥ ያላችሁ ሁላችሁም ከኛ ጋር እንድትቆሙና ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት በበላይነት ይሄንን ኃላፊነት ወስዶ የሚያስተባብር መሆኑን በዚህ አጋጣሚ ለመግለጽ ተክቢር አላሁ አክበር። የቀድሞ የሙስሊሞች መቃብር የነበረ ነገር ግን ሙስሊሞች ሳይጠቀሙበት ቀርቶ በለውጡ መጅሊስ አማካይነት ወደ ሙስሊሙ እንዲመለስ ተደርጎ በውስጥ የነበረው የጀናዛ አካል በስነ ስርዓት ተነስቶ ጥቂት ነበሩ ከ1 እስከ 5 የሚሆኑ ያ ተነስቶ ወደ ማርኬቲንግ ኤሪያ ቀይሮ ዛሬ አልহামዱሊላህ ረብል ዓለሚን በአርባ ምንጭ ዩኒቨርሲቲ ከትልቅ የሆነ ፕሮጀክት በዲዛይን በመስራት ለህዝብ ሙስሊሙም አበርክቷል። የአርባ ምንጭ ዩኒቨርሲቲ የማህበረሰብ አገልግሎት ይህንን ዛሬ ትልቅ የመሰረተ ድንጋይ ተጥሏልና ይሄ ትልቅ ስራ ነው ኢንሻአላህ። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንደተመለከታችሁት አርባ ምንጭ ከተማ ላይ ዛሬ ትልልቅ ሁለት ሁነቶች የተካሄዱበት እለት ነው። ትላንትና ከአቀባበል ጀምሮ የአርባ ምንጭ ሙስሊም ወጣቶች፣ የአርባ ምንጭ ከተማ የሀገር ሽማግሌዎች እንዲሁም ደግሞ የጋሞ አባቶች እንዲሁም የመንግስት ከፍተኛ የመንግስት ኃላፊዎች በተገኙበት በክቡር ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ለሚመራው ልዑክ ደማቅ አቀባበል የተደረገበት ሁነት የተመለከትንበትና እንዲሁም ደግሞ ዛሬ በተመሳሳይ የዚህ የጃሚ የገበያ ማዕከል ከ15000 ካሬ ሜትር በላይ በሚሆን ቦታ ላይ መሰረት ድንጋይ በሼክ ሀጂ ኢብራሂም ቱፋ እንዲሁም ደግሞ ሀጂ ያሲን ከድር በክልሉ መጅሊስ ፕሬዝዳንት አማካኝነት መሰረት ድንጋዩ የተቀመጠበት ሁኔታ አለ። ይህንንም መንግስት ግንባታው እንዲፋጠን የሚያስፈልገውን ነገር ድጋፍ እንደሚያደርግ ዛሬ ከንቲባውም ጭምር ንግግር ያደረጉበት ሁኔት ደስ የሚልና እንዲሁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋም
ለተደረገላቸው አቀባበል እንዲሁም ደግሞ የዚህ የደቡብ ኢትዮጵያ ክልል መንግስት ለህዝበ ሙስሊሙ በሰጠው ፈጣን ምላሽ ምስጋናቸውን ያቀረቡበትና እንዲሁም በተመሳሳይ በዛሬው መድረክ ላይ አክሱም ላይ ስለ እየተከናወነ ስላለው የአክሱም ሙስሊሞችን በደል ጭምር ያወገዙበትና የሚመለከታቸው አካላት ጣልቃ ገብተው ይህን ጉዳይ እንዲያስቆሙ ጭምር ጥሪ ያስተላለፉበት ሁነት ነው የነበረው። ዛሬ ሌላኛው ትልቁ መርሃ ግብር የዛሬው የነበረው ደግሞ ዋናው መርሃ ግብር የደቡብ ኢትዮጵያ ሙስሊም ወጣቶች ካውንስል ምስረታ መርሃ ግብር ተካሂዷል። በዚህም ሰብሳቢዎችና እንዲሁም ደግሞ ስራ አስፈጻሚዎች ከፕሬዝዳንቱ እጅ ዛሬ የሹመት ደብዳቤያቸውን ተቀብለው ዛሬ በዳመቀና በአማረ ሁኔታ መርሃ ግብሩ የተጠናቀቀበት ሁኔታ ነው የነበረው። እዚህ መድረክ ላይ የሚያነጋገርናቸው አካላትም እንዲሁም ደግሞ ዛሬ ተመራጭ ሆኖ የመጣው ወጣት ወንድም እንደገለጸው እንደተመለከታችሁት ወጣቶች በዚህ ልክ ተደራጅተው ሐሳባቸውን አንድ ላይ ጥያቄም ካላቸው ጥያቄያቸውን በተደራጀ መልክ ተቋማዊ በሆነ መልክ የሚያነሱበት ሁነት እንዳለ ጭምር ያነሳበትና ከዚህም በኋላ ላሉት ለማንኛውም ጥያቄዎችም ሆነ ፍላጎቶች በተደራጀ መልኩ ተቋማዊ በሆነ አሰራር ወጣቱ በዚህ አይነት ሁኔታ ተደራጅቶ መምጣቱ ትልቅ ፋይዳ እንዳለው ጭምር ያስቀመጠበት ሁኔታ አለ። እዚህ አርባ ምንጭ ከተማም ላይ የነበሩት የአባቶችም እንዲሁም ደግሞ የመንግስት አካላትም ባዩት ነገር እጅግ እንደተደሰቱና ይሄም የአብሮነት መቻቻል እንዲሁም ደግሞ ማነው በጋራ የማደግን የመልማትን አብሮ የመኖር እሴታችን የነበረና ይህንንም የሚያስቀጥል አላማ ይዞ የመጣውን የካውንስሉን አላማም ጭምር እንደሚደግፉትና ደግሞ እንደሚያደንቁት ጭምር ሐሳባቸውን የሰጡበት ሁኔታ ነው ዛሬ የተመለከተነው። እንግዲህ አርባ ምንጭ ከተማ ላይ የነበረው ቆይታ እጅግ ያማረ እጅግ ውብ የነበረ ሁኔታ ነው ያለው። እዚህ ያለው መርሃ ግብር እንደተመለከታችሁትን ይመስል ነበር። እስከ ፕሮግራሙ ፍጻሜ ያለው ሂደት ይህንን ይመስላል። ፕሮግራሙን በማሰናዳት ወደ እናንተ ስናቀርብ የነበር ነው እኔ አብዱል መጂድና እንዲሁም ደግሞ ከማል በጋራ ከአዲስ አበባ ስቱዲዮ በጋራ በመሆን ነበር። በካሜራው ወንድማችን ሳስ መሐመድ እንዲሁም ደግሞ ረዳት ካሜራማኑም አብሮት አለ አብዲ በጋራ በመሆን ይህንን ፕሮግራም ሲያሳልጡሉ ነበር። ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።